ቢላዋ ኪችን ውስጥ የለም። ምንድነው የምሰማው ነገር እውነት ነው? ምን ሰማህ የኔ ልጅ? እስክንድር ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። እኔና ወይዘሮ መነን ቤት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህ ደቂቃ ጀምሮ በቁጥጥር ስር ውለሻል። እኔ ኧረ እኔ እንዴ እኮ እኔ ሰው ገድዬ? ለምንድን ነው ሆስፒታል ውስጥ የሚሰሩትን ሰዎች ለምነሽ ወደ ቤትሽ ወሰድሽኝ? አንቺ ቤት ውስጥ በስቃይ ከማደግ የእናቴ ሆድ ውስጥ ውሃ ሆኜ ብቀር ይሻለኝ ነበር። እባክሽ ልጄ። ቤቱ ተተራመሰ። ቤቱ በአንድ እግሩ ቆመ። ሀብል የወይዘሮ መነን ልጅ ናት ብላ ያሴረችው ሴራ አጸደ ራሷን ልትጋለጥበት ነው። አቶ እስክንድርስ የገዛ ልጁን አሳልፎ ለህግ የሰጠው ለምን ይመስላችኋል? ከአደገኛው እህቱ ለመጠበቅ እህቱ በእያንዳንዱ እንቅስቃሴዋ እየመረዘቻትና ሁልጊዜ ከሷ ለማራቅ የሚወስደው ሲስተም ይመስላል እንጂ አቶ እስክንድር እንዴትስ ነው እንደዚህ ያደረገው? በትክክል ይችን ምስኪን ልጅን ከአጸደ ዘወር ካላረኩኝ እዚህ ቤት በሚደረገው ግብግብ አይምሯ ተመርዞ የእነሱን ሀሳብ ተከትላ አንድ ቀን ልጄን አጣታለሁ በማለት አቀነባብሮ እንዴትም ብሎ ተጠርጣሪ አስመስሎ ልጅቷን ገለል ለማድረግ ከአጸደ ለመለያየት ያደረገው ሴራ ነው ወይስ እንዴት ነው? ምክንያቱም ወይዘሮ መነን የምወዳትን ከእናቴ ቀጥሎ የመሳሳላትን አንዲቷን አሳልፌ ልሰጣት ነው ሲል እንግዲህ ሰምተነዋል። ይህ ማለት ምንድን ነው? ከአጸደ ጋር የሆነ ነገር ሲያወሩ ሰምቷቸው ከዛ በፊት እንግዲህ ይቺ ልጅ ሚስጥሩን ለህግ እንድትናገር ድንጉጥና ፈሪ ስለሆነች ሜቢ እሳቸው ጠቁመውባት ነው ወይስ ምንድን ነው? በሌላ በኩል እንግዲህ ሀብል ናት። ሀብል እንግዲህ የምወደው የምሰራበት ሁልጊዜ የምከትፍበት ቢላዋ የለም። እሷ ደግሞ የተገደለችው በቢላዋ ነው። በትክክል አጸደ አንቺ ነሽ ያደረግሽው በማለት ግብ ግብ ተያይዘዋል። በዛ ላይ እዝራ አለ። እዝራ እንግዲህ መነን ሀብል እናት ናት የሚለው ነገር ነው። በየትም ታምር እውነት ነው ቢባል እንኳን የእውነት ማረጋገጫ ጥርጣሬ ውስጥ ከገቡ ዲኤንኤን መመርመራቸው አይቀርም። የዛን ቀን ሀብል የመነን ልጅ እንዳልሆነች ሲረጋገጥ አጸደ በድጋሚ ውርደቷን ትከናነባለች። ከዚህ ፊልም ይልቅ ደስ የሚለው ውድን የተከበራችሁ ቤተሰቦች ሁሉም ሚስጥር አይውልም አያድርም። አንድ ሁለት ፓርቲ ይታይና ሁሉም ፍንድድት ሁሉም በቃ ይወጣል ማለት ነው። እና በጣም ደስ የሚለው አሁን እዝራ መነን የሀብል እናት ናት፣ ሀብል የመነን ልጅ ናት የሚለው ነገር በጣም ተጠራጥሯል። በትክክል እህቴ እንደዚህ ተናግራ አታውቅም፣ ሳታረጋግጥ እንደዚህ ብላ አትናገርም በማለት እየከነፈ ነበር ወደ ቤት የመጣው። እንግዲህ ወደ ቤት ሲመጣ የጠበቀው ሌላ የሆነው ሌላ ነው። ሀብል የእውነት እኔ የመነን ልጅ አይደለሁም፣ ግንኙነታችን ይሄ ነው፣ ዝምድናችን ይሄ ነው ብላ ልትናገር ነው ወይስ አጸደ ማህደርን የገደለቻት እሷ ናት? የምሰራበት ቢላዋ ጠፍቷል። ነገ አንድ ጥቆማ መጥቶ እኔ ብታሰር ባላረኩት ወንጀል እንደዚህ ነው ብላ ልትናገር ነበርን ወይስ እንዴት ነው የሚለው ነገር ነው። አጸደስ እሷ ባገመተችው ሳይሆን እሷ ባጠመደችው ወጥመድ ሳይሆን የተገላቢጦች ሲሆንባት በጣም ደንግጣለች። ለሀብልና ለመነን የተደገሰው የስር ድግስ ላጎቷ ለወንድሟ ልጅ ሆኗል። ይህ ሁኔታስ መጨረሻው ምንድን ነው? እጅግ የሚያሳዝነው እዝራ ነው። እዝራ ምንም በማያውቀው ነገር አሁን ከባድ አጣብቂኝ ውስጥ ገብቷል። በዚህ የመነንና የሀብልን እናትና ልጅና እናትነታቸው ማረጋገጥ ይፈልጋል። በመቀጠል ደግሞ ሀብል ላይ ጥርጣሬ መጀመር ባይፈልግ እንኳን እንዲጠራጠር እያደረገው ነው። ግን ትልቁ ጉዳይ አቶ እስክንድር በመጠጥ ተነሳስቶ የሰማሁት እውነት ነውን እያለ እየጠየቀ ነው። የዛ ጊዜ ሀብል ምን አይነት መልስ ይኖራታል? ሜርሲ ወደ ህግ ስትወሰድ ሁሉም ተደናግጠው ይሄን ፋይል ዘግተው ወደ ልጅቷ ይሄዳሉ ወይስ ምን ይፈጠራል የሚለው እጅግ አጓጊና ልብ አንጠልጣይ ነው። አጸደ ምን ያህል አደገኛና ራስ ወዳድነት እንደሆነች እያየን ነው። አሁን ይች ልጅ ወደ ህግ አካል ከሆነ ትክክለኛ የህግ አካል ከሆነ የሚወስዳት ድንጉጥ ስለሆነች ሁሉንም ሴራ መናገሩ አይቀርም። ይህ ሌላ መዘዝ ሌላ ሚስጥር ይዞ ይመጣል። ሀብል በስተመጨረሻ ከአቶ እስክንድር ጋር ግንኙነት ይኖራት ይሆን? ሀብል ወልዶ ሆስፒታል ጥላው የሄደቻት እናትስ ማናትን የሚለው ነገር ብዙዎቻችን ያጓጓል።
ወይዘሮ መነን ሀብልን ብዙ እያሰቃየቻት፣ ብዙ እየጎዳቻት፣ ብዙ እየቀጣቻት ነው ያሳደገቻት። እናት አልሆንሽኝ፣ እንጀራ እናት አልሆንሽኝ፣ ከእንጀራ እናት በላይ ከእናት በታች ሆነሽ ነው ያሳደግሽኝ። እና እናቴ ልጄ ስብለሽ ስጠሪኝ አይከብድሽምን? የትኛው ልጅነት ጊዜ፣ የትኛው የሚጓጓለት፣ የትኛው የሚሳሳለት ያሳልፍኩት ደስ የሚል ህይወቴን ነው የማስታውሰው። አንቺ ግን ለጥቅምሽ ምንም ትያለሽ። ይህ ድራማ እዚህ ላይ ያበቃል። አሁን ነገሮች እየተወሳሰቡ ነው። ለአቶ እስክንድር ብዬ ብታገስም ክፋትና ተንኮልሽ ግን ከአጸደ ጋር ግብ ተያይዘሻል። በዚህ ምክንያት የሰውዬ አንድ ነገር ቢሆን እኔ የለሁበትም። የእስከዛሬው ያደረሽብኝ ጥቃትና ጉዳት ይበቃኛል በማለት ሀብል የወሰነች ይመስላል። ግድ የለም እናንተ አዳዲስ ተንኮልና አዳዲስ ሚስጥር አወቅን እያላችሁ ብትመጡ፣ እኔ ግን ለዝራ እውነቱን ነግረዋለሁ እያለች ሬዲ ሆና ሳለ ነው ሁሉም ተሰብስበው ሁሉም ነገር ግልጽልጽ ያለው። መጨረሻው ምን ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ። ሁላችንም በጉጉት እንጠብቀዋለን። በተለይ አጸደ በድጋሚ ስትዋረድና በድጋሚ ስትጋለጥ ሁላችንም ማየት እንፈልጋለን። ሁላችንም መስማት እንፈልጋለን። እናንተስ እንዴት አገኛችሁት? ውድና የተከበራችሁ ቤተሰቦች በጣም አጓጊ ልብ አንጠልጣይ ነው። የአጸደ ክፋት፣ የአጸደ ራስ ወዳድነት እጅግ የሚገርም እየሆነ ነው። ይህ መጨረሻው ምንድን ነው? ሁልጊዜ ወንድሟ ከጥፋትሽ ተመለሺ፣ የእስከዛሬውን ይቅር ብዬሻለሁ ሲላት እንደነበር ሰምተናል። እስከዛሬ ላጠፋሽው ጥፋት፣ እስከዛሬ ለሰራሽው ተንኮል ይቅር ብዬሻለሁ፣ ለእስካሁኑ ግን ከአሁን በኋላ ለሚፈጠረው ግን በራስሽ ፍረጂ ብሎ አስጠንቅቋታል። ስለዚህ ሜርሲ ህግ አፋጦ ሲጠይቃት እውነቱን ማፈንዳቷ፣ ሀቁን ማውጣቷ አይቀርም። አክስቴ እያንዳንዱን ነገር በማለት የነገረቻት ነው። ሁልጊዜ ከውርስ ጋር ሁልጊዜ ከጥቅም ጋር የተያያዘ ግንኙነት እንዳላት ከተናገረች ኦልሬዲ መድኃኒትን የገደለቻት እሷ ናት። እዝራ እንደጠረጠረው በትክክል መድኃኒትን አክስቴ የክፋቷ መጠን ገደብ የለውም እና እሷ ገላ በሀብል ልታሳብብ ሊሆን ይችላል። በእርግጠኝነት ከቤታችን ስለታማ ነገር ወስዳ ሀብል የምትጠቀምበትን ቢለዋም ሊሆን ይችላል ወስዳ በሀብል እንዲሳበብና ሀብል ተጠርጣሪ እንድትሆን የተደረገ ቅንብር ሊሆን ይችላል። ከአክስቴ ተንኮልና እጅግ አደገኝነት ምንም ማድረግ ትችላለች። ከስግብግብነትና ከራስ ወዳድነቱ አንጻር የቡና ቤት ሰራተኛ ለወንድሜ ልጅ ሚስት ብላ በድብቅ ያመጣች ጀግና ይህን ከማድረግ ምን ያግዳታል በማለት እዝራ ለእህቱ ሲነግራት ሰምተናል። ይህ ማለት ሀብል አሁን ቢላዋ ጠፍቷል ብላ በትክክል ስትናገር ሀብል በትክክል አንቺን ተጠርጣሪ ለማድረግ አንቺን እጅ ከፍንጅ ተያያዥ ለማድረግ የተደረገ ሴታፕ ነው በማለት እዝራ ከጎኗ ሊቆም ይችላል። ግን ትልቁ ጉዳይ አሁን ሀብል ሳይሆን የተጠረጠረችው ሜርሲ ናት ወይስ የስም ስህተት ነው ወይስ ትክክለኛ ጥቆማ ነው ወይስ አቶ እስክንድር ከአደገኛዋ እህቱ ለማላቀቅ የሰራው ድራማ ነው? ሁሉም ደንግጠዋል። ማመን አቅቷቸዋል። ያዩትን ማመን አቅቷቸዋል። የሰሙትን አምኖ መቀበል ከብዷቸዋል። የተደገሰው ለሌላ ድግሱ ጽዋውን እንዲጎነጭ የተፈረደበት ሌላ። አቶ እስክንድርስ የምወዳትን ሴት ልጄን አሳልፌ ልሰጣት ነው ያለው ከምን አንጻር ነው? ምን ሲያወሩ ሰምቷቸው ነው ከአጸደ ጋር ይህን ያህል